ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ። ሄሎ ሊያ፣ ምንድን ነው አንቺ ግን በሰው ትዳር ላይ የገባሽ ዝም ብለሽ የምትፈተፍችው? ነውር አይደለም እንዴ? ያልተወራ ነገር፣ ሚዲያ ላይ ያልተፈጠረ ነገር፣ እነሱ ሰዎች ወጥተው ምንም ያልተናገሩትን ነገር የምታወሪው ነገር ምንድን ነው? ድምፅሽ አይሰማም። ጮክ በይ። ሲጀመር መጀመሪያ ሙሉ ውክልና በባለቤቱ ስም ነበረ። ከዛም በኋላ ግን አሜሪካ ከሄደ በኋላ አንዳንድ ነገሮች ሲሰማ መጥቶ ኃላፊ በፍርድ ቤት የሆነ ነገር አስደረገ። እሱም ኃላፊነት እንዳለው ማለት ነው። እንዳይለወጥ አደረገ። በዚህ መሀል ቤቱ ሊሸጥ መጣ ተባለ። ሲጀመር በምን አወቅሽ አንቺ ቤቱ ሊሸጥ መጣ ተባለ? ኦኬ፣ በምን አወቅሽ አንቺ? ይህን ሁሉ ነገር እንዴት አወቅሽ ነው የኔ ጥያቄ። አሁን የምታወሪው ነገር በምንድን ነው? እነዚህ ሰዎች ወጥተው ሚዲያ ላይ አልተናገሩም እንደዚህ ሆንም ብለው አንቺ ከየት አመተሽ ነው የምታወሪው ነው ጥያቄ። ይህን ጥያቄ ብቻ መልሽልኝ እባክሽ። ተባለው መጀመሪያ ምንድን ነው አሜሪካ ሄደ አገባ ነበር ተብሎ ሲወራበት ሲናፈስበት የነበረው አገባም አላገባም አሜሪካ ሄዷል። ሄደ ተባለ። አሜሪካ ሄዷል። ከዚህ ቀደምም ሲታማባት የነበረችው ልጅቷ ሲታማባት ሳይሆን የመጀመሪያው እንግዲህ ቮይስ የወጣው እየተመላለሰ ፎቶ እየተላላኩ የወጣባት የሆነች ልጅ አሜሪካ አለች። አሜሪካን ያለችው ከዛ በኋላ ነው ቮይሱን ቲክቶከሮች፣ እናንተ ራሳችሁ ቲክቶከሮች፣ እኔ እንኳን ተመስገን ቲክቶክ የለኝም፣ ቲክቶከሮች ከለቀቁት በኋላ ነው እናንተም እንትን ያላችሁት። ስለዚህ ምንም እንትን የለውም እኮ አሜሪካ ሄደ ልጅቷ ጋር ነው ሄደው ማለት ነው። ምንድን ነው የምትይው? ግልጽ አድርጌ እኔ አልገባኝ የምታወሪው ነገር። ከዛም መጥቶ ደግሞ ኢትዮጵያ መምጣቱ ሲታወቅ ደግሞ ቤቱ ሊሸጥ መጣ። ሲጀመር ሰውየው ስለመሸጥ ሀሳብ የለውም። በመጀመሪያ ሀሳብ ይኑረው አይኑረው በምን አወቅሽ አንቺ? ምንድን ነው መረጃሽ? እሱ ሀሳብ ጭንቅላት ውስጥ ሀሳብ ይኑር አይኑር በምን አወቅሽ? መረጃሽን ንገሪኝ። ስለመሸጥ ልክ እንደናንተ ነው ከሚዲያ የሰማው። ኦኬ፣ ልክ እንደኛ ከሚዲያ ሰማ ስለመሸጥ። ይህንን ነገረሽ? እሱ ስለመሸጥ የሆነ ኢንተርቪው አረገ ወጥቶ የሆነ ቦታ ላይ እኔ ስለመሸጥ ቤቱን እንደናንተ ነው ከሚዲያ የሰማሁትና ቤቴ ሊሸጥ ሲል ከአሜሪካ መጣው አለ። ለረፍት እንግዲህ እኔ የሰማሁት እሱ ለረፍት አሜሪካ ሄጄ ነበር፣ ሰይፉ ላይ ወጥቶ ለረፍት አሜሪካ ሄጄ ነበር፣ አረፍ ብዬ መጣው ከግርግሩ እንትን ለማለት ነው ያለው እንጂ ቤቴ ሊሸጥ ሲል ከአሜሪካ መጣው የሚል ነገር አልወጣውም። ከየት ነው የምታመጪው? ነው ወይስ የሆነ ነገር አለ ከአንቺ ጋር? ግን እንዳይሸጥ አሳግዷል። እንግዲህ ይሄ ማሳገዱንም እኛና አድማጮች እኔ አላቅም። እንግዲህ ተከታዩ ከግራም ከቀኝ የምትከታተሉ ሰዎች ያሳግዷል አላሳገደም የምታውቁት ነገር ካለ እሰየው እናንተ። እኔ ግን ማሳገዱንም አላቅም፣ ቤቱ እንዳይሸጥ ከአሜሪካ ቤቴ ሊሸጥ ነው ብሎ መምጣቱንም አላቅም። ምን የማውቀው ነገር የለም። አሜሪካ መሄዱን አውቃለሁ፣ ከአሜሪካ መመለሱን አውቃለሁ። ይሄንንም ሰይፉ ላይ ወጥቶ ተናግሮ ነው። ከዛ በኋላ ግን እሷም ሆነች እሱም ምንም አይነት በዚህ ላይ ኢንተርቪው አልሰጡም። ፍሬንድ ከየት ነው? ግልጽ አድርጊልን ነገሩን። ምን ድምፅሽን አታቆራርጪ፣ ግልጽ አድርጊና ንገሪኝ። መብቱ ነው። ንብረት ውስጥ ሆና የኖረበት የወጣትነት ዘመኑን አርት እየሰራ ቲያትር እየሰራ ወይም ደግሞ በትዳር ዓለም ላይ ያተረፉት ሀብት ማንም ተነስቶ አይሸጥም። እኩል ትካፈላለህ ወይ ለልጆች ታስቀምጣለህ። ኦኬ፣ ሀቁ ይሄ ነው። ይሄን እስማማለሁ። ያ ኦኬ፣ ያ እውነታው ይሄ ነው። እውነታው ይሄ ነው። ልክ ነሽ። በተቀራ ሰውየውን እየተነሳችሁ እሱ እኮ እንደዚህ እሱ እንደዚህ አትበሉ። የሰውን ቁስል አታውቁ ማለት እንዴ? የእሱን ህመም ስለሱ ማን ሲያወራ ሰምታችኋል? ማንም ስለ እሷ ማ ሲያወራ ሰማሽ? ማንም ዝም ብሎ ነው የሚመለከተው። ስለዚህ ትችታችንንም ልክ እናደርገው። በመጀመሪያ ደረጃ የቤታችሁን ሚስጥር ሚዲያ ላይ አታምጡ። እኔ ግን ሊያ አንድ ጥያቄ አለ ለአንቺ። ከዚህ ቀደም ልክ የነሱ ትዳር እንደዚህ ሆነ ምናምን ተብሎ ወይ ደግሞ የእሱ ቮይስ ድምፅ በወጣበት ሰዓት ላይ እችን ጥያቄ መልሽኝ። ከዛ ወዲያ ምንም አልፈልግም ከአንቺ። ትዳር ቮይስ ወጣበት ድምፅ ወጣበት በተባለበት ሰዓት ላይ የዛን ጊዜ እሷን ለማናገር ሞክሬ ደውዬላት ስልኩን ጆሬ ላይ ዘጋችኝ። አለመናገሯ ለራሷ ነው ጉዳቱ አልሽ። ኦኬ። ከዛ ግን እሱን ግን እንደምንም ብዬ እሱን አገኘሁትና በአካል አግኝቼ አወራሁት ብለሽ ይሄንን በአንደበትሽ አውርተሻል። አሁንም ግንኙነቱ እንደቀጠለ ነው ማለት ነው። በትዳራቸው መፍረስ ጉዳይ አይዞህ በርታ እንዲህ ነው ምናምን ቁስሉንም ምናምን ይሄን ሁሉ ነገር ኮንታክት አለሽ ማለት ነው ከሰውየው መሀል ላይ አንቺም እጅ አለበት ማለት ነው እንደሚወራው። እንዴት ነው ነገሩ? እቺን ጥያቄ መልሽልኝ። ከዛ በኋላ ስልኩ መዝጋት ትችያለሽ። አሎ አሎ፣ ሊያ አሎ። አጅሪት የማይሆን ጥያቄ ማትመልሽም የታወቀ እኮ ነው። ከባድ ጥያቄ እንደማትመልሽ የታወቀ ነው። ድሮ አገኝሽ ከባድ ጠያቂ አገኝሽ። እስከዛሬ ከባድ እኔ ማኛ ናቸው የሚጠይቁሽ። እነሱም እግዜር ይስጣቸው ተቀብለዋል ጌታን። ከባድ ጠያቂ አገኝሽ፣ ሄድሽ ስልኩን ዘግተሽ። ምንም ማለት አይደለም።
ለማንኛውም ሊያ እባክሽ ኳስ በመሬት እባክሽ ትንሽ አረጋጊው፣ ብታረጋጊው መልካም ነው ለማለት እወዳለሁ። እንግዲህ አድማጮች እናንተ የምታውቁትን ታውቃላችሁ። ይህን ቪዲዮ የምትሰሙ እኛ የምናውቀው እናንተ የምታውቁትን ነው የማውቀው። በነገራችን ላይ እኔ ከነገርኳችሁ ካወራሁት ውጭ ሌላ የማውቀው ነገር የለም። ፊት ለፊት የምናየውን እናወራለን፣ እንመሰክራለን። አዲስ ነገር ግን እንዲህ ነው ብለን ያልተፈጠረ ሰዎቹ ያልተናገሩትን ነገር መናገር አግባብ አይደለም። ግን ባየነው ነገር ላይ ግን አስተያየት ልንሰጥ እንችላለን። ምን ብለን አስተያየት እንሰጣለን? እባካችሁ እነዚህ ሰዎች አስታራቂ ያስፈልጋቸዋል፣ ይታረቁ፣ ለልጆቹ ሰላም ይሻላል፣ እንደዚህ ምናምን ብለን እናወራለን እንጂ እከሌ እንደዚህ እከሌን አሁን በእሷ ቤት እኮ እሷ ላይ እዛችኛዋ ላይ እኮ ሚስትየዋ ላይ መርዝ እየተፋች አባት እንዲህ ብትይ እኮ እሱ ራሱ ቅር ይለዋል። ሚስቱ እኮ ነች። ስለዚህ እንደዚህ የማገናኘትና የማነካከስ ነገር አግባብ አይደለም። በተረፈ ብዙዎቻችሁ ደግሞ ሚዲያ ላይ የኛ ችግር አይደለም። በነገራችን ላይ ሰው ሁሉ የሚያወራው የሚዲያው ችግር አይደለም። ሚዲያው እነሱ የሚዲያ ሰዎች ናቸው። አርቲስቶች በብዛት ያው የህዝብ ልጅ ነን ይላሉ፣ የኛ የህዝቦቹ ማለት ነው። ስለዚህ ወደ እኛ የመጣውን ነገር ደግሞ እኛ እንናገራለን እንጂ ያልተፈጠረ ነገር በእርግጥ እንደነዚህ አይነት በሬ ወለደ ወሬ ነው እያወሩ ነው የሚያሰድቡን። እኛንም ጥቅልል አድርገው ዩቱበሮች ጥቅልል አድርገው ቲክቶከሮች እያሉ የሚያሰድቡት እንደነዚህ ያልተፈጠረ ወሬ ነው። የተፈጠረውን ፊት ለፊት ያየነውን ፊት ለፊት መናገር ነው እንጂ ያልተፈጠረውን ነገር ወይ ደግሞ ያልታየውን ነገር ወይ ደግሞ ሀሳቡ የለውም ካልሽ አውርቼው ነበር ደውዬ እኔ እና እሱ ተነጋገርን ምናምን ብለሽ እንዳለኝ እሱ እንዳለኝ ብለሽ ብታወሪ መልካም ነው። ግን ያልተፈጠረ እነሱ ያላሉትን እኛ ያልሰማነውን ነገር ግን ማውራት አግባብ አይደለም። እንዲታረቁ እንመኛለን፣ አንድ እንዲሆኑ እንመኛለን። ፈጣሪ አንዳርጋቸው። ይህንን ነው የምለው እኔ፣ ሌላ ምንም የምለው ነገር የለም። በተረፈ እንግዲህ ብዙ የወጣ ቪዲዮ አለ። ዳጊም በተደጋጋሚ ከጠበቃዋ ጋር መታ ተናግራለች ለዛ ጉዳይ ላይ። በፌስቡኳም በኢንስታግራሟም ጽፋለች። ባካችሁ ይሄ በስህተት የወጣ ነው፣ የኛ እጅ የለበትም ብሏል። ብዙ ህዝብ ደግሞ ነው የእናንተ እጅ ያለበት የሚል አስተያየት መጥቷል። ያው የተፈጠረው ነገር በጣም ያሳዝናል። ተቀራርበው ይነጋገራሉ። በመካከላቸው መቼም እኛን ልክ እንደምንቆጨው ሰው የለም ወይ አስታራቂ የለም ወይ ሽማግሌ የለም ወይ ብለን እንደምንቆጨው በመካከላቸው የሚገባ ሰው አይጠፋም። በእርግጠኝነት እነ ሰይፉ ገብተው ሌሎች ሽማግሌዎች አሉ የሚባሉ አባቶች ገብተው ይሄን ነገር በጥሩ ሁኔታ የሚለያዩም ከሆነ በስምምነትና በፍቅር እንዲለያዩ አድርገው ይገባሉ ብዬ ተስፋ አረጋለሁ። ሰይፍሻ መቼም ለዚህ ጉዳይ አተኛም ብዬ ተስፋ አረጋለሁ። በተረፈ ከሚወራው ካለው ነገር በሙሉ መጠንቀቅ ያስፈልጋል። እነሱ እንግዲህ በፍርድ ቤት የያዙት ጉዳይ ነው። በዛ መካከል ላይ የሆኑ ሽማግሌዎች ይገቡና ይፈቱት ይሆናል። ነገ ምናልባት እንደነገነት ንጋቱ ተቃቅፈው አንድ ላይ እናያቸው ይሆናል። ምናልባት አዲስ ሰርግ ተደርጎ ሆ ብለን እንደ አዲስ ደግሞ እንደ 10ኛ ዓመታቸውን የፍቅር 10ኛ ዓመታቸውን ሆ ብለን እንዳከበርን አሁንም ሰርጋቸውን ሆ ብለን እናከብር ይሆናል። ማንም የሚያውቀው ነገር የለም፣ ግን እንጠብቃለን በተስፋ ፈጣሪ እንዲያረጋቸውም እንመኛለን። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። መልካም ቆይታ። ባይ ባይ።